ሰላም ጤና ይስጥልኝ። ከኢትዮጵያ ዜና አገልግሎት የካቲት 13 2018 ዓ.ም የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹ። ሀገራዊ ምክክሩ ብሔራዊ መግባባትን በመፍጠር ኢትዮጵያን ወደ ላቀ ደረጃ ለማሸጋገር አይነተኛ ሚና እንዳለው የሕዝብ ተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲ ገለጹ። የኢትዮጵያ ሰላማዊ የኒውክሌር ቴክኖሎጂ ልማት የታዳሽ ኃይል ብዝሃነትን በማስፋት የአረንጓዴ ኢኮኖሚ እድገትን የሚያፋጥን ወሳኝ የልማት እርምጃ መሆኑን ዓለም አቀፍ የአቶሚክ ኃይል ኤጀንሲ ገለጸ። ኢትዮጵያ በቱሪዝም ልማት ዘርፍ እያከናወነች የምትገኘው ድንቅ ተግባር ለአፍሪካ ሀገራት ተምሳሌት የሚሆንና ትልቅ ተሞክሮ የሚወሰድበት መሆኑን የፓን አፍሪካ ቱሪዝም ቦርድ አስታወቀ። ዲጂታል ኢትዮጵያ 2030 ስትራቴጂ የሀገሪቱን ኢኮኖሚያዊ ሽግግር የሚያፋጥንና ዲጂታል ሉዓላዊነትን በተሟላ መልኩ የሚያረጋግጥ መሆኑ ተጠቆመ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። ሀገራዊ ምክክሩ ብሔራዊ መግባባትን በመፍጠር ኢትዮጵያን ወደ ላቀ ደረጃ ለማሸጋገር አይነተኛ ሚና እንዳለው የሕዝብ ተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲ ገለጹ። ምክክሩ የውስጥ አቅምን በማጠናከር ለሀገራዊ እድገት መፋጠን ተጨማሪ አቅም እንደሚሆንም ተናግረዋል። የሕዝብ ተወካዮች ምክር ቤት አባል አምባሳደር ዲና ሙፍቲ ለኢዜአ እንደገለጹት በኢትዮጵያ የማያግባቡ ጉዳዮችን በመለየት በዘላቂነት ለመፍታት ቁልፍ ሚና አለው። የሀገራትን ልምድና ተሞክሮ በመቅሰም ባህላዊና ትውፊታዊ የምክክር እሴቶችን ጥቅም ላይ ለማዋል እንዲሁም አጀንዳ በማሰባሰብ ሂደት አካታች የሆነ ስርዓትን ተግባራዊ ማድረጉ የሚበረታታ ነው ብለዋል። ምክክሩ የሀገር ጉዳይ የጋራ ጉዳይ መሆኑን በሁሉም ዜጎች ዘንድ ማስረጽ ከማስቻሉም ባሻገር ልዩነትን አሉታዊ በሆኑ አካሄዶች የመፍታት ባህል እንዲከስም ያደርጋል ሲሉም አብራርተዋል። በሀገራዊ ምክክር ሂደት ከሚገኙ ጥቅሞች መካከል ልዩነትን ሲፈጥሩ የቆዩ አጀንዳዎች ወደ አንድ የሚመጡበትና የጋራ አቋም መፍጠር የሚቻልበት እድል አንዱና ዋነኛው መሆኑንም አስረድተዋል። እንደ አምባሳደር ዲና ገለጻ ሀገራዊ ምክክሩ በልማት፣ በዲሞክራሲ፣ በሀገረ መንግስት ግንባታ፣ በደህንነት፣ በሰላምና በሌሎችም ሀገራዊ ጉዳዮች ላይ ዜጎች የጋራ ስሜትና ፍላጎት እንዲኖራቸው መሰረት የሚጥል ነው። ይህም በዜጎች መካከል ትልቅ ብሔራዊ ጉልበትን በመፍጠር ኢትዮጵያን ወደ ላቀ ደረጃ ለማሸጋገር አይነተኛ ሚና እንዳለው አስረድተዋል። ሀገራዊ ምክክሩ የውስጥ አቅምን በማጠናከር ረገድ ዘርፈ ብዙ ጠቀሜታ እንዳለው የገለጹት አምባሳደር ዲና ይህም በሁሉም ዘርፎች ለሚከናወኑ የልማት ስራዎች ከፍ ያለ ፋይዳ እንዳለው ገልጸዋል። በተለይም በሀገር ኢኮኖሚያዊ እንቅስቃሴና እድገት ላይ ዜጎች የሚያደርጉት ተሳትፎ እንዲጠናከር እድል ይፈጥራልም ብለዋል። በፖለቲካና ዲፕሎማሲ ዘርፎች የሚከናወኑ ተግባራትም እንዲሁ በጋራ ትብብርና በአንድነት መንፈስ እንዲከናወኑ ሀገራዊ ምክክሩ አስቻይ ሁኔታን በመፍጠር የተጀመረውን ሀገራዊ እድገት ለማፋጠን ተጨማሪ አቅም ይሆናል ብለዋል። የኢትዮጵያ ሰላማዊ የኒውክሌር ቴክኖሎጂ ልማት የታዳሽ ኃይል ብዝሃነትን በማስፋት የአረንጓዴ ኢኮኖሚ እድገትን የሚያፋጥን ወሳኝ የልማት እርምጃ መሆኑን ዓለም አቀፍ የአቶሚክ ኃይል ኤጀንሲ ገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ ጳጉሜ 4 ቀን 2017 ዓ.ም ታላቁ የኢትዮጵያ ህዳሴ ግድብ በተመረቀበት ወቅት የ30 ቢሊዮን የአሜሪካ ዶላር ግዙፍ ፕሮጀክቶችን ማብሰራቸው ይታወሳል። ብሔራዊ ፕሮጀክቶቹ መካከል ሰላማዊ የኒውክሌር ልማት መርሃ ግብር፣ የዩሪያ ማዳበሪያ፣ ግዙፍ የአየር ማረፊያ፣ 1.5 ሚሊዮን ቤቶችና የማዳበሪያ ፋብሪካ ግንባታ ይገኙበታል። ኢትዮጵያ ሰላማዊ የኒውክሌር ቴክኖሎጂ ልማት መርሃ ግብር የምታካሂደው ለሰላማዊ አገልግሎት ብቻ ጥቅም ላይ እንደሚውል መንግስት ማሳወቁ ይታወሳል። ይህ መርሃ ግብር የሀገሪቷ የኃይል አቅርቦት ፍላጎትን በማሟላት ፈጣን የኢኮኖሚና ማህበራዊ እድገቷን ለማሳለጥ ፋይዳው ከፍ ያለ መሆኑ ይገለጻል። በዓለም አቀፍ የአቶሚክ ኃይል ኤጀንሲ የቴክኒክ ትብብር መምሪያ የአፍሪካ ጉዳዮች ክፍል ተጠባባቂ ዳይሬክተር ጋሻው ገበየሁ ለኢዜአ እንደገለጹት የኒውክሌር ኃይል ከታዳሽ ኃይሎች ጋር በመቀናጀት አስተማማኝ የኤሌክትሪክ ኃይል ምንጭ ለማረጋገጥ ከፍተኛ አስተዋጽኦ አለው ብለዋል። በዚህም ኢትዮጵያ ከሰላማዊ የኒውክሌር ኃይል መርሃ ግብር ለመጠቀም የሚያስፈልጉ የፖሊሲና የመሰረተ ልማት እርምጃዎችን እየወሰደች እንደሚገኝ ገልጸዋል። የኢትዮጵያ ሰላማዊ የኒውክሌር ኃይል መርሃ ግብርም ፈጣን የኢኮኖሚ እድገትን የሚያስቀጥል የታዳሽ ኃይል አማራጭ ብዝሃነትን ማስፋት የሚያስችል ወሳኝ እርምጃ መሆኑ ተናግረዋል። የዓለም አቀፍ የአቶሚክ ኃይል ድርጅት የኢትዮጵያን ሰላማዊ የኒውክሌር ኃይል መርሃ ግብር የመጠቀም ጥረት ለማገዝ በአጋርነት እየሰራ መሆኑን አንስተዋል። በቀጣይም ለኢትዮጵያ የኒውክሌር ኃይል መርሃ ግብር ፕሮጀክት ስኬታማነት የሚያስፈልጉ ሙያዊና የቴክኒክ ድጋፍ እንደሚያደርግ አረጋግጠዋል። የኒውክሌር ኃይል አነስተኛና ነጻ የካርቦን ልቀት የኃይል አማራጭ በመሆኑ ለአየር ንብረት ለውጥ ተጽዕኖ የማይበገር አረንጓዴ ኢኮኖሚ ስርዓት ለመገንባት ከፍተኛ ጠቀሜታ እንዳለው ገልጸዋል። በሌላ መልኩም አስተማማኝ የኃይል አቅርቦት አማራጭ በመገንባት የኢኮኖሚ እድገትን ማሳለጥ የሚያስችል አቅም እንደሚፈጥር ተናግረዋል። ኢትዮጵያ በቱሪዝም ልማት ዘርፍ እያከናወነች የምትገኘው ድንቅ ተግባር ለአፍሪካ ሀገራት ተምሳሌት የሚሆንና ትልቅ ተሞክሮ የሚወሰድበት መሆኑን የፓን አፍሪካ ቱሪዝም ቦርድ ፕሬዚዳንት አምባሳደር ማርያም ሌሲያን ገለጹ። የ39ኛው የአፍሪካ ህብረት የመሪዎች ጉባኤ ተሳታፊ ልዑካን የአዲስ አበባ ከተማ አስደናቂ ልማት ስኬቶች የመዲናዋን የአፍሪካ ህብረት ማዕከልነት በተግባር የገለጡ መሆናቸውንም ተናግረዋል። አምባሳደር ማርያም ከኢዜአ ጋር ባደረጉት ቆይታ ኢትዮጵያ ያላትን እምቅ ተፈጥሯዊና ባህላዊ ጸጋዎች ያደነቁ ሲሆን ኢትዮጵያ የሁላችንም ምድርና ቀደምት ሀገር ናት ብለዋል።
ኢትዮጵያውያን ጥንታዊ ባህልና ማንነታቸውን በመጠበቅ ለትውልድ ማስተላለፍ መቻላቸው እጅግ የሚያስደንቅ መሆኑንም ጠቅሷል። የሚታዩ ውብ የባህል አልባሳት፣ ልዩ የቡና መዓዛና ሀገር በቀል ሙዚቃዎች ሀገሪቱ የራሷን ማንነት ጠብቃ እንድትቆይ ያደረገችው ጥረትና ሌሎችም ለዓለም አቀፍ ቱሪስቶች ተመራጭ መዳረሻ ማድረጋቸውን ተናግረዋል። ኢትዮጵያ ንጹህ፣ ሰላማዊና የሕዝብ እንግዳ ተቀባይነቷ የሚደነቅ መሆኑን የገለጹት ፕሬዝዳንቷ ይህ መልካም ባህሪ የቱሪስቶችን አንዴ መጥተው ሳይወሰኑ ደጋግመው እንዲመጡ የሚያደርግ መሆኑን ገልጸዋል። የአፍሪካ ሀገራት ከኢትዮጵያ የቱሪዝም ልማት ተሞክሮ ትልቅ ትምህርት መውሰድ እንዳለባቸውም ጠቅሰዋል። በህብረቱ የመሪዎች ጉባኤ የታደሙ ሀገራት ልዑካን ቡድን አባላትም በአዲስ አበባ በአጭር ጊዜ ጥራትና ደረጃቸውን የጠበቁ አስደናቂ የልማት ውጤቶች መመዝገባቸውን ገልጸዋል። የአዲስ አበባ ከተማ ማራኪ ገጽታም የዲፕሎማሲ ማዕከልነቷን የሚመጥኑና ለአፍሪካ ሀገራት የከተማ ልማት ተነሳሽነትን የሚፈጥር መሆኑን ተናግረዋል። ልዑካኑ የአዲስ አበባ ማራኪ የልማት ውጤቶች የኢትዮጵያን ስኬታማ የእድገት ጎዳና ላይ መሆኗን የሚያመላክት ነው ብለዋል። የኢትዮጵያ የከተሜነት ሽግግር በሌሎች የአፍሪካ ሀገራት ከተሞችም ሊደገም የሚገባ ተግባር ነው ብለዋል። አዲስ አበባ ከተማን ውብ ገጽታ ያላበሱ አስደናቂ የልማት ስራዎች በአፍሪካ ሀገራት ከተሞች ጭምር በተሞክሮነት የሚወሰድ ጉዳይ መሆኑን ገልጸዋል። ዲጂታል ኢትዮጵያ 2030 ስትራቴጂ የሀገሪቱን ኢኮኖሚያዊ ሽግግር የሚያፋጥንና ዲጂታል ሉዓላዊነትን በተሟላ መልኩ የሚያረጋግጥ ነው ሲሉ የተባበሩት መንግስታት የኢንዱስትሪ ልማት ድርጅት፣ የአፍሪካ ህብረት፣ የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ልዩ ተወካይና በኢትዮጵያ የክፍለ አህጉር ቢሮ ዳይሬክተር ስቴፈን ባይኖስ ገለጹ። ጠቅላይ ሚኒስትር ዶክተር አብይ አህመድ ዲጂታል ኢትዮጵያ 2025 ስትራቴጂ መጠናቀቁን ተከትሎ ዲጂታል ኢትዮጵያ 2030 ስትራቴጂን ይፋ ማድረጋቸው ይታወሳል። ኢዜአ ያነጋገራቸው የተባበሩት መንግስታት የኢንዱስትሪ ልማት ድርጅቶች ዩኒዶ፣ የአፍሪካ ህብረት፣ የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን ልዩ ተወካይና በኢትዮጵያ የክፍለ አህጉር ቢሮ ዳይሬክተር ዶክተር ስቴፈን ባይኖስ ዲጂታላይዜሽን የእድገት አቀጣጣይ መሳሪያ ነው ብለዋል። አሁን ላይ በልጽገው የምናያቸው የዓለም ሀገራት የደረሱበት የእድገት ደረጃ ለዲጂታል ትራንስፎርሜሽን በሰጡት ትኩረት ልክ መሆኑን አውስተዋል። በአሁኑ ወቅት ኢትዮጵያ የዲጂታል ቴክኖሎጂዎችን አጠቃቀም ለማሳደግና ዘመናዊ አሰራሮችን ለመተግበር ያስቀመጠችው አቅጣጫ ይበል የሚያሰኙ ውጤት እያስመዘገበ መሆኑን አንስተዋል። በዲጂታል ኢትዮጵያ 2025 ተከትሎ የሚታዩና ትርጉም ያላቸው ሁለንተናዊ ለውጦች መመዝገባቸውን ላብነት አንስተዋል። ዲጂታል ኢትዮጵያ 2030 ስትራቴጂ የሀገሪቱን ኢኮኖሚያዊ ሽግግር የሚያፋጥንና ዲጂታል ሉዓላዊነትን በተሟላ መልኩ የሚያረጋግጥ መሆኑን ተናግረዋል። ዶክተር ስቴቨን ባይኖስ ኢትዮጵያ በኢንዱስትሪ ዲጂታላይዜሽን ዘርፍ በምታከናውነው ተግባር ተቋማቸው አብሮ እየሰራ እንደሚገኝ ጠቁመው በቀጣይም ትብብሩን አጠናክሮ እንደሚቀጥል አረጋግጠዋል። የተከበራችሁ አድማጭ ተመልካቾቻችን ለዕለቱ ያዘጋጀናቸው ዋና ዋና ዘገባዎች እነዚህን ይመስሉ ነበር። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆየሁ። መልካም ጊዜ